በጣት ከሚቆጠረው በኢትዮጵያ ከመናቃቸው ጥቂት ዶክተሮች መካከል አንዱ ነው። በፊዚዮቴራፒ ጎንበስ ብሎ ኮምፒውተርን የሚጠቀሙበት ሎንግ ታይም አደጋ በሚከሰትበት ጊዜ የዲስክ ችግር ሊጋለጡ ይችላል። የወገብ በሽታ ሁሉ ዲስክ ነው ወይ? የዳሌ መዛባቱ ሲኖር እናነክስ እንችላለን። በዛ ማንከስ የጀርባችን ህመም ሊፈጠር ይችላል። ወገብ ህመምን የዲስክ ህመምን በደንብ እንዳስሳለን። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የብርሃን ሾው ነው። በየሳምንቱ በዚህ ሰዓት የምትከታተሉት እንዴት ቆያችሁ? እንደምከረማችሁ? ሳምንታችሁ እንዴት ነበር? እኛ ጋር በእግዚአብሔር ምህረትና ጸጋ በጣም ቆንጆ ነው። እናንተ ጋርም እንደዚህ እንደሚሆን ተስፋ እናደርጋለን። የዛሬው እንግዳችን እንግዲህ ዶክተር ሲሳይ ኤርጋቦስ ይባላል። በጣት ከሚቆጠረው በኢትዮጵያ ከመናቃቸው በጣም ጥቂት ዶክተሮች መካከል አንዱ ነው። በፊዚዮቴራፒ ዛሬ እሱ ጊዜውን ሰጥቶን በጣም ከተጣበበ ጊዜው ሰጥቶን ሊያስተምረን ዕውቀት እንድናገኝ ጊዜውን ሰጥቶን ከኛ ጋር መጥቷል። ዶክተር ሲስ ጌታ ኢየሱስ ይባርክ። እናመሰግናለን በጣም ቴንኪው። እንግዲህ ዛሬ ብዙዎቹ የሚያውቁትን በህመምን በምንም ያወቋቸውን ደግሞ የማያውቁት ደግሞ ማህበረሰብን ስላለ በደንብ እንዲያውቁት በሚል የወገብ ህመምን የዲስክ ህመምን በደንብ እንዳስሳለን። እሱ ላይ ፎከስ አድርገን ነው ዛሬ ይዘን የመጣነው። ስለዚህ ጥያቄን የሚጀምረው ዶክተር ዲስክ ስንል ምን ማለት ነው? በየትኛው ሰውነት ክፍላችን ላይ የሚገኙ ናቸው? ከሱን ጀምር። እሺ፣ ዶክተር ሲሳይ ኤርጋቦስ ይባላለሁ። የፊዚዮቴራፒ ባለሙያ ነኝ። አሁን በዚህ ወቅት በማኑዋል ፊዚዮቴራፒ ኦርቶፔዲክ በሚባል ስፔሻላይዝ እያረኩ ነው የሚገኘው። እንግዲህ ማህበረሰባችንን ያለንን የተማርነውን ዕውቀት ደግሞ ማካፈል እና ማህበረሰባችን ከዚህም ደግሞ ራሱን እንዲጠብቅ ለማድረግ ከወገብ ጋር ተያይዞ ያለውን ችግር እንዲሁም ወገብን አያይዞ ደግሞ የዲስክ ችግርን ማንሳታችን ተገቢ ነውና የወገብ ህመም ስንል ከጎድን አጥንታችን በታች እና ከዛም ደግሞ ከመቀመጫችን የታችኛው ክፍል መካከል የሚገኘው የወገብ ህመም ተብሎ ነው ዓለም አቀፍ ትርጉሙ። ይሄን ስንል ወደ እግር አይሄድም ማለታችን አይደለም። ህመሙ ግን ወደ እግርም ድረስ ሊደርስ ይችላል። በአብዛኛው ግን ትርጉም የሚሰጠው በዚህ ልክ ነው። በዚህ መሃል የሚገኘው የወገብ ህመም ይባላል። ስለዚህ የወገብ ህመምን ስናነሳ ዲስክን እናነሳለን። ዲስክ የት ይገኛል ስንል ግን ከአንገታችን ከላይኛው ክፍል ጀምሮ እስከ ታችኛው የጭራ የመጀመሪያ ላይ ድረስ በዚህ መካከል ሙሉ አከርካሪያችን ውስጥ በእያንዳንዱ የአከርካሪ አጥንት መካከል ይገኛል ማለት ነው ዲስክ። ስለዚህ ይሄ ክፍል ላይ ነው አንገታችን ላይና ወገባችን ላይ አንገታችን የላይኛው ጀርባ ክፍል ከዛውም የታችኛው የወገብ ክፍል ሶስቱንም ውስጥ የሚገኝ ማለት ነው። ዲስኩ የሚገኘው አንገታችን ላይ ከጀርባችንና ወገባችን ላይ ነው። ስለዚህ ሰዎች አንገታቸውንም ሊታመሙ ይችላሉ፣ ጀርባቸውንም ወገባቸውንም በዲስክ yes ኦኬ። ስለዚህ የሚገኝበትን አውቀናል። ዲስክ ምንድነው ማታውን ዲስክ አመመኝ ምናምን እንላለን በብዛት እና ምክንያቶቹን ራሱ አናውቅም። ሄደን ሐኪም ቤት ታመማችሁ ዲስክ ተባልን ሲሉ እንሰማለን የዚህ ተጠቂዎችና ምንድነው ምክንያቱ? ደግሞስ ምልክቱ አንድ ሰው ዲስክ እንደተያዘ በተለይ የወገብ ዲስክ የምንለው ምክንያቱና ምልክቱስ ምንድነው ዶክተር? ስለዚህ የዲስክ ችግር የሚመጣበት ወይ ደግሞ መነሻው ምንድነው የሚለውን እንድናነሳ ነው ማለት ነው። የዲስክ ህመም የሚመጣበት ብዙ ምክንያቶች አሉ። አንዳንድ ጥናቶች ምክንያቱ ማይታወቅም የሚባልበት አለ። ማለት ችግሩ ሲገለጥ ብቻ ስለምናየው ማለት ነው። አንዳንድ ጉዳቶች ደግሞ ይሄንን ሊያመጡ የሚችሉ አሉ። አሁን ለምሳሌ አደጋ በሚከሰትበት ጊዜ ለዚህ የዲስክ ችግር ሊጋለጡ ይችላሉ። የመኪና አደጋ ሊሆን ይችላል ወይ ደግሞ ስፖርት እየተጫወተ
ሊጎዳ ይችላል ወይ ደግሞ ወድቆ ሰው እንዲሁ እየሄደ ወድቆም ደግሞ ለዚህ የዲስክ ህመም ተጋላጭ ሊሆን ይችላል። እነኚህ ነገሮች ለዚህ ሊያመጡ የሚችሉ ናቸው ተብሎ ይታሰባል። እንዲሁም ደግሞ የኑሮ ዘይቤያችንም ለዚህኛው ደግሞ ሊያጋልጠን ይችላል። አሁን ለምሳሌ በዚህኛው አሁን በምንኖርበት ዓለም ላይ ሞር ቴክኖሎጂው ራሱ የሥራ ባህሪው ቁጭ እንድንል የሚያደርገን ነው። አብዛኞቹ ሰዎች አሁን ለምሳሌ እንደዚህ ጎንበስ ብሎ ኮምፒውተርን የሚጠቀሙበት ሎንግ ታይም ለዚህ ተጋላጭ ከሚሆኑት ማለት ትክክለኛ ፖስቸርን የማይጠቀሙ ከሆነ ለዚህ ለጀርባ ህመም ዲስክ ለምንለው ሊጋለጡ ይችላሉ። ይሄንን አዘወትሮ የሚጠቀምበት ሁኔታ ከተፈጠረ ሁሌ ማለት አንድ ጊዜ ብቻ እንደዚህ ስላልኩ ሳይሆን ያንን ማዘወትር ከሆነ ዲስኩ ላይ አንዳንዶቹ ሰዎች ደግሞ በጣም ተጣሞ እንደዚህ ሁሌ ይሄንን ፖስቸር ሊጠቀም ይችላል። ያ መጣመም ሁሌ የምናዘወትር ሲሆን ለዚህም ይሄኛውን ደግሞ ሊያጋልጠን ይችላል። እንዲሁም ደግሞ የተለያዩ ሌሎች ኮዞች የምንላቸው አሉ። ማለት ኢንፌክሽን እዛ ጀርባ አካባቢ የሚፈጠር ከሆነ እንዲሁም ደግሞ የአጥንት ካንሰር ቢያጋጥማቸው ያ ጀርባ ህመምን ሊፈጠር ይችላል። ወይ ደግሞ ኢንፍላሜሽን ወይ ደግሞ እዛ አካባቢ የሚፈጠር ቁጣ አለ የስፓይን ውስጥ ይሄ ረሰረሰረ የምንለው ውስጥ በሚፈጠረው ቁጣ ለዚህ ለወገብ ህመም ሊጋለጡ ይችላሉ። ስለዚህ ይሄን ሊያመጡ የሚችሉት የተለያዩ ናቸው። የማይታወቅ ወይ በአደጋ ወይ ደግሞ አግባብ ያልሆኑ ከባድ ነገር ማንሳት እሱም ለዚህ ሊያጋልጥ ይችላል። ወይ ደግሞ አተኛኘታቸው የሚያዘወትሩት አተኛኘቱን ካን አሁን ብዙ ጊዜ በጣም የሚሰምጠው አልጋ ሲኖር ራሱ የራሱ ጫና አለውና እነኚህ ነገሮች ለዲስክ ችግር ሊያጋጥመን ይችላል። በተጨማሪ ይሄ ፈጣን የሆነ እንቅስቃሴ ግን ትዊስት ወይ ደግሞ መዞርን በጣም ፈጣን የሆነ መዞር ጡንቻዎቹ በአግባቡ ንቁ ሆኖ ሰውነትን የማግዙ ከሆነ ግን ለዚህ ለጀርባ ህመምም ሊያጋልጥ ይችላል ማለት ነውና እነኚህ ነገሮች ጀርባ ህመም እንዲመጡ ምክንያት ሊሆኑ ይችላሉ ተብሎ ይታሰባል። በጣም ነው የምናመሰግነው ዶክተር። ስንት አይነት የዲስክ ህመም አለና እንትኖቹን ምልክቶቹንም በተወሰነ ደረጃ በተለይ ወገብ ላይ ያለው እንግዲህ ከዲስክ ጋር ተያይዘው ያለው የጀርባ ህመም የምንለው 4 የዲስክ ደረጃዎች አሉት። ዲስክ በልጅ ወይ ደግሞ ገና ዲስኩ ላይ ጉዳት መድረስ መጀመርን የሚያሳይ ገና የመጀመሪያው ደረጃ ከዛ ዲስክ ፕሮላፕስ ወይም ደግሞ ዲስክ ፕሮትሩዥን ማለት መሃልኛው የዲስክ በባህሪው 3 ክፍል አሉት። ከሶስቱ ክፍል የላይኛውና የታችኛው ክፍል የሚባለው ዲስኩን በደንብ ሰፖርት የሚያደርግ ካርትሌጅ የሚባለው ከቨሬጅ ያለው ያ ካርትሌጅ የሚባለው ከቨር ደግሞ ዲስኩ ወደ ላይና ወደ ታች እንዳይሄድ ማለት ጉዳት ብዙ እንዳይደርስበት የሚከላከል በቂ ደግሞ የደም ዝውውር ወይ ደግሞ በቂ ምግብ ዲስኩ እንዲያገኝ የሚረዳ እና ፕሮቴክት የሚያደርግ ፓርት ያለው ያ ካርትሌጅስ ፓርት ይባላል። ከዛ ዙሪያውን ደግሞ ዲስኩን ከቨር የሚያደርገው ከቦት ያለው አኑለስ ፋብሮሲስ ይላል። ከፋይበር ከሚባለው የተመረተ ግን የመሃልኛው ዲስክ ላይ ብዙ ጫና እንዳይደርስ ከቨር የሚያደርግ ወዳም ብዙ እንዳይሄድ የሚያግዝ የሚደግፍ ክፍል አለ። መሃልኛው ደግሞ ኒኩለስ ፐልፖሰስ የሚባል ይሄ ኒኩለስ ፐልፖሰሱ ደግሞ ጄል ነገር አለው፣ ውሃማ ነገር አለው። እንዲሁም ደግሞ የመለጠጥ ማለት እንደፈለግነው እንቅስቃሴ እንድናደርግ የሚረዳ ፓርት አለው ማለት ነው።
ማለት የሚጫንም ኃይልም ሲመጣ ሊቋቋም የሚችል ወይም ደግሞ ከቦታው እንደዚህ ሊገፋ የሚመጣ ኃይል ሲመጣ ሊቋቋም የሚችል ያለው አካል ክፍል ነው የዲስክ መሃለኛው ክፍል እና አብዛኛው በጣም ስትሮንግ ፓርት ነው የሚባለው እሱ እንደዚህ ስናወራው ብዙ ጊዜ ጫናው መጀመሪያ ጉዳት የምንለው ዲስክ ሄርኔሽን ወይ ደግሞ ዲስክ በልጂም የምንለው የመሃለኛው ላይ በጣም ጫና እየበዛ ሲመጣ የሚፈጠር የወገብ ህመም ስለዚህ ዲስክን ስናወራው መሃለኛው ዲስኩ ላይ ጫና ሲመጣ ሌላ ሰውነታችን ክፍል ላይ የሚፈጠር ህመም ነው ዲስክ ህመም ራሱ ስለዚህ የመሃለኛው ክፍል ላይ ጫና መምጣት ሲጀምር ማለት እሷ መጎዳት ሲጀምር የዙሪያውን ከቨር የሚያደርግ ላይ ጫና እየፈጠረ ይሄዳል ማለት ነው የመሃለኛው ስለዚህ ያኔ ገና ሲጀምር ዲስክ በልጅ የመጀመሪያውን እንላለን ከዛ ዲስክ ፕሮትሩዥን ወይ ደግሞ ዲስክ ፕሮላፕስ የምንለው ሁለተኛ ደረጃው ነው ስለዚህ የመሃለኛው ክፍሉ ሞር ወደ ውጪ ወደ ዙሪያው ከቦት ወዳለው ወደ አኑለስ ፋብሮሱስ ላይ ሞር ጫና አሳድሮ ወጣ ማለት ሲጀምር ማለት ነው ከዛ ዲስክ ኤክስትሩዥን የምንለው ደግሞ ሞር መሃለኛው በጣም የውስጠኛው የዙሪያውን በጣም ሲገፋው ይሄንን በሚስሉ ላይ ደረጃ በደረጃ ሚዲያው ላይ ሊያዩት ይችላሉ ይሄ የዲስክ ደረጃዎችንም ማለት ነውና አራተኛው ዲስክ ሲኩትሬሽን ነው የሚባለው ማለት የመሃለኛው ተቆርጦ ሲወጣ ማለት ነው የተወሰነ ፓርቱ ተቆርጣ ስትወጣ ወደ ውጪ ወጣ ወይ ነርቭ ላይ ወይ ደግሞ ስፓይናል ኮርድ የምንለው ላይ ጫና ሲያሳድር ነውና እነኚህ አራቱ የዲስክ ጋራ ተያይዞ የሚመጡ የዲስክ ጉዳት ደረጃ ብለን እንገልጣለን እንዲሁም የወገብ ህመም ግን ደረጃ አላቸው የወገብ ህመም አኪዩት ሰብአኪዩት እና ክሮኒክ ማለት አኪዩት ገና የመጀመሪያው ወር ላይ አንድ ሰው ለጀርባ ህመም ሲጋለጥ እስከ አንድ ወር ድረስ ገና የጀመረ የወገብ ህመም የምንለው አኪዩት እንላለን ሰብአኪዩት የሚባለው ደግሞ ከአንድ ወር እስከ 3ኛ ወር በፊት ያለው ሰብአኪዩት ተብሎ ይጠራል ጊዜውን ማይከል ያደረገ ክፍፍል ማለት ነው ክሮኒክ ወይ ደግሞ የቆየ የጀርባ ህመም አለ ስንለው አንድ ሰው ከ3 ወር በላይ ሲቆይበት ያኔ ትንሽ ጊዜውም ስለረዘመ ክሮኒክ የቆየ የጀርባ ህመም ብለን እንገልጣለን እነኚህን ደግሞ አሁን ሳይንሱ ጥናት አድርጎበት በተለያየ ደረጃ ደግሞ ይከፋፍለዋል ስለዚህ የጀርባ ህመም እንቅስቃሴን በማጣት የሚፈጠር የጀርባ ህመም አለ ሌላ ጉዳቶች ኖሮ ሳይሆን አከርካሪ ላይ የእንቅስቃሴ መጠን ጀርባችን ወይ ደግሞ ወገባችን ሊኖረው የሚገባ መንቀሳቀስ የሚገባው ያህል መንቀሳቀስ ሲያቅተው የእንቅስቃሴ ማነስ የጀርባ ህመም ተብሎ ይገለጣል ይሄንን ደግሞ ለሁለት ይከፍለዋል እሱም ደግሞ አኪዩት እና ሰብአኪዩት የመጀመሪያ እና ከዛ ደግሞ ቀጥሎ ያለው ከ1 እስከ 3 ወር መካከል ያለውን ከ0 እስከ 1 ወር ያለውን አኪዩት ብሎ ከ1 ወር እስከ 3 መካከል ያለውን ደግሞ ሰብአኪዩት ብሎ እንቅስቃሴ የጀርባ ህመም ከእንቅስቃሴ ማነስ ጋር ብሎ ይገልጠዋል ከዛ ቀጥሎ ደግሞ አኪዩት ወይ ደግሞ የመጀመሪያው የዲስክ ህመም ጋራ ተያይዞ ህመሙ ግን ወደ እግራቸው የሚሄድ ግን መስመር ሳይሆን እንዲሁ እግራቸው ላይ ስሜት ይሰማቸዋል ቦታውን መግለጥ የሚችሉ ሆኖ የማይችሉም ሆኖ ግን ህመም የሚሰማቸው ያኔ ምን ይለዋል acute low back pain with referred pain ማለት የጀርባ ህመም የመጀመሪያ የጀርባ ህመም ሆኖ ወደ እግራቸውም ህመም የሚሰማቸው ብሎ ይገልጣል ይሄንን የጀርባ ህመም እነኚህ ነገሮች አሁንም የዲስክ ችግር ሊኖር ይችላል ላይኖር ይችላል ግን እነኚህ ነገሮች በዚህ መልክ ይገልጣል ሌላው የጀርባ ህመም ሆኖ እንቅስቃሴያቸውን መቆጣጠር ሲያቅታቸው
ማለት አንድ ሰው ወደፊት መሄድ እየፈለገ እንደዚህ ወደ ጎን ሊያዘነብል ይችላል እንቅስቃሴውን በሚፈልገው መጠን መቆጣጠር ሲያቅተው ማለት በህመሙ ምክንያት ማለት ነው ይሄ ደግሞ ኢንስታቢሊቲ ይለዋል ለተለያየ ክፍል ይለያል አኪዩት አለ ሳብአኪዩት አለ ክሮኒክ የምንለው አለ እዛ ላይ low back pain with movement coordination deficit ብሎ ነው ሳይንሱ የሚገልጠው ያ ማለት እንቅስቃሴያቸውን በሚፈልጉት መቆጣጠር ሲያቅታቸው እንደዚህ ወደ ጎን ይላለው ብሎ ወደፊት ሊል ይችላል እንደዚህ ወደፊት ሄዶ ደግሞ እንደዚህ በቀጥታል መመለስ አቅቶት እንደዚህ ይዞ ሊመለስ ይችላል ያ ማለት እንቅስቃሴያቸውን በአግባቡ መቆጣጠር ሲያቅታቸው ስለዚህ ኢንስታቢሊቲ አለ ብሎ ይሄንንም ሲያክሙት ያንን ታሳቢ በማድረግ እንዲያክሙ ነው ክፍፍሉ የተፈጠረበት ዋና አጀንዳ አንድ ሰው የትኛው ውስጥ ነው የሚካተተው ህክምናውን በዛ ደረጃ እንዲሰጣቸው ተብሎ ማለት ነው ሌላው እነኚህ የህመም ችግር ራዲዬቲንግ ወይ ደግሞ ወደ እግር መስመርን ጠብቆ የሚሄድ low back pain with radiating pain ነው ማለት ማለት ወደ እግር የሚሄድ ህመም ኖሮ ግን ሳይንሱ ላንስኔቲንግ ወይ ደግሞ መስመሩን የጠበቀ የነርቭ መንገድን የጠበቀ ህመም ማለት ነው ህመማቸው ሰማ ወገባቸው ላይ ይነሳል ግን ወደ እግራቸውም ደግሞ መስመሩን የጠበቀ ህመምም እስከ እግራቸው ይሰማቸዋል ያኔ ደግሞ የጀርባ ህመም ከራዲዬቲንግ ወይ ደግሞ ወደ እግር ከሚሄድ ህመም መስመሩን የጠበቀች ማለት ነው እንግዲህ አማርኛው በደንብ ፊት ላይ ያደርግ ይችላል ግን low back pain with radiating pain ብሎ ደግሞ ይሄን ይከፋፍላል ሌላው ይሄ የጀርባ ህመም ሲቆይባቸው ካልታከሙ ሄዶ ወደ አይምሮ የማውጣት በቃ እኔ ከዚህ ህመሜ አልገላገልም ወይ ደግሞ አይሻለኝም ብሎ ወደ ማሰብ ሄዱና ሄዶ ምንድነው የሚለው ሳይንሱ ሴንትራላይዝ አረገ ወይ ደግሞ ወደ አይምሮ ወጣ ማለት ትንሽም ትሁን ህመሙ አይምሮ ውስጥ ግን ትልቅ ሆኖ የመታወቅ ሴንትራላይዝ አረገ ስንለው ያን ደግሞ ሳይኮሎጂካሊም ተጎድቷል ማለት ነው ይሄ ህመሙ እዛ ቦታ ወገብ ላይ የተፈጠረ ብቻ ሳይሆን ያ ህመም ወደ አይምሮ ሄዷል የሚለውን ኮንሲደር ሳይኮሎጂንም አብሮ አያይዞ እንዲያክም እንዲረዳ ማለት ነው አንዳንዱ ሌላው ተጨማሪ የሚለው ጀነራላይዝድ ነው የሚለው እሱም ጀነራላይዝድ ስንል low back pain with generalized pain ነው የሚለው ያ ማለት ደግሞ ህመሙን በጣም ያ ሰው ህመሙ ቻሌንጅ ከማድረጉ የተነሳ በቃ እኔ ከዚያ ሊገላገልም ወደ ማለት ይመጣል አሁንም ሙሉ ሰውነቱ ላይ ፔን ይሰማዋል እዚህ ጋር እዛ ጋር ሊል ይችላል የወገቡን ብቻ ሳይሆን ሌላ ቦታዎችንም ሊጠቅስ ይችላልና በዛ ጊዜ እሱም ሳይኮሎጂውን ጨምሮ ማከም አለበት ማለት ነው ስለዚህ ይሄ የጀርባ ህመም ስናክመው በኋላ ላይ ልናነሳ እንችላለን ብዬ ተስፋ አደርጋለሁ አካሉን ብቻ ሳይሆን ወይ ደግሞ የእንቅስቃሴ ማነሱን ብቻ ሳይሆን ወይ ደግሞ ወደ እግር የሚሄደውን ህመም ብቻ ሳይሆን ከአይምሮ ጋራም ስለሚገናኝ ሳይኮሎጂውንም ፓርትም ደግሞ ወደ የሚሄዱበት ህክምና ቦታ አብሮ መታከም እንዳለበት ይሄንን ለመለየት ቱል የሚባል አለ አንድ ሰው ህክምናው ራሱ ለውጥ መኖሩን ቼክ የሚያደርግበት ባለሙያው መስፈሪያ ምንድነው አንድ ሰው ለውጥ ኖሮታል አልኖር የሚለውንም መስፈሪያ አለው ያንን አሁን ለምሳሌ ሳይኮሎጂ አብሮ መኖሩን ቼክ የሚያደርግበታል ማለት ህመሟ ብቻ ናት ወይስ አይምሮ ውስጥ በምን ልክ ለውጥ አለኝ ብሎ ያስባል ከዚህ ይወጣሉ ብሎ ያስባል የሚለውንም ቼክ የሚያደርግበት አለና እንግዲህ የጀርባ ህመም የዲስክ ደረጃውን ለአራት ቢከፍልን
እንዲሁ ደግሞ ሰውየው ያለበትን ደረጃ ግን በዚህ ልክ የጀርባ ህመምን ይከፋፍለዋል። የዲስኳ 4 ክፍል ማለት የጉዳት ደረጃውን ለ4 ክፍሎች ቢለያይም ቢከፋፍልም የጀርባ ህመም ግን በዚህ ልክ ነው የሚተነተናቸውና ይሄን ይመስላል። ዶክተር በጣም ነው የምናመሰግነው በጣምና ወደ ተመልካቾቻችን መቼም ሁላችሁም ዛሬ ራሳችሁን መፈተሽ አለባችሁ። ያው ኢትዮጵያ ውስጥ እንደምንኖር ሁሉም ሰው ወገቤን ይላል፣ እግሬን ይላል፣ ደነዘዘኝ ይላልና የትኛው ፓርት ላይ ደርሳችኋል ቶሎ ወደ ህክምና መሄድ እንዳለባችሁ የሚያሳይ ምልክትም ካለ ወደ ህክምና እንድትሄዱ አፕሪሺየት እናደርጋችኋለን። ሲሲዬ በጣም ቴንክ በጣም ቆንጆ ነገር ነው እየነገርከን ያለውና የወገብ በሽታ ሁሉ ዲስክ ነው ወይ? ሰው ሁሉ ወገቡን ሲታመም በጣም አእምሮ ላይ ፍራት ዲስክ ሊይዘኝ ነው እንዴ ይላልና ይሄ የወገብ በሽታ ሁሉ ዲስክ ነው? የወገብ በሽታ ሁሉ ዲስክ አይደለም። ምንድነው የወገብ በሽታ ሊቀሰቅሱ የሚችሉ ሊፈጥሩ የሚችሉ አንዱ ጡንቻችን የወገብ ጡንቻችን ሲጎዳ ወይ ደግሞ ዳሌ ላይ መዛባት የዳሌ መዛባት የምንል አለ። የዳሌ መዛባቱ ሲኖር ከላይ የሚመጣ የሰውነት ክፍላችን በዳሌ በኩል ነው ወደ እግራችን የሚሄደውና ከእግራችን ደግሞ ወደ መሬት ማለት ነውና እዛ ላይ መዛባት ሲኖር ከላይ የሚመጣው ክብደት በእኩል ወደ ዳሌያችን ስለማይተላለፍ ወደ እግራችን ያኔ ጀርባ ላይ ተጽዕኖ ያሳድራል። ያኔ እሱም የጀርባ ህመምን ሊፈጥር ይችላል ማለት ነው። እሱ ብቻ ሳይሆን ጭናችን ላይ በሚፈጠረው ችግር አሁን ለምሳሌ የጭን መገጣጠሚያችን ላይ ባለው ችግር ህመም ስለሚሰማን ልናነክስ እንችላለን። በዛ ማንከስ የጀርባችን ህመም ሊፈጠር ይችላል። ያ ማለት ጀርባችን ዲስኩ ተጎድቷል ማለት አይደለም። እዚህ ጋር ስለተፈጠረው ችግር ጭናችን ላይ ስለተፈጠረው ችግር ህመሙን ለመቀነስ ብዙ ህመም እንዳይሰማን ብለን ለምናደርገው የአካል እንቅስቃሴ ጀርባ ላይ ተጽዕኖ ስለሚኖረው በዛ ምክንያት የጀርባ ህመም ሊኖረን ስለሚችል ያ ማለት ደግሞ ዲስክ ተፈጠረ ማለት አይደለም። ጭናችን ላይ ያለው ችግር መፍትሄ ሲያገኝ ያኛው ይቆማል ማለት ነው። ጡንቻዎቹ ያኔ ጀርባ ላይ ህመም የተሰማው እንቅስቃሴዎቻችንን ሊቆጣጠሩ ለማለት እጥረት ያደርጋሉ። ከአቅማቸው በላይ ሲሆን ነው ፔን። የትኛውም አካል ጉዳትን የሚያስተናግደው ከአቅሙ በላይ ሲሆን ነው እንጂ እስከዛ ድረስ እጥረት ያደርጋል። ግን ሊሸከም የትኛውም ሊቆጣጠር ከሚችለው በላይ ሲሆን ጉዳት ብለን ወይ ደግሞ ጉዳቱ ደግሞ ህመም ብለን ልንገልጸው የምንችለው ዲስክንም ይሁን ጡንቻንም ይሁን ጅማትንም ይሁን የነርቭ አካልንም የደም ቱቦንም ብለው የትኛውም ሊሸከሙት የተገባ የሚመጣውን ጫና አለ። ከሚሸከሙት በላይ ጫና ሲሆን ግን ወደ ጉዳት ያደላልና ስለዚህ የጭን ችግር ሲኖር ወገብን ሊጎዳ ይችላል። የዳሌ መዛባት ሲኖር ወገብን ሊጎዳ ይችላል። የጭራችን የመቀመጫ የኋላው ሁለቱ ዳሌያችን መካከል ያለችው የጭራ አጥንት የምትባለው የሷ እንቅስቃሴ ማነስ ወገብ ላይ ጫና ይፈጥራል። ሊኖረን የሚገባ እንቅስቃሴ ዳሌ ላይ ስለማይኖረን እሱም ደግሞ ለጀርባ ህመም ሊያጋልጠን ይችላል። ያ ማለት ግን ዲስክ ነው ማለት አይደለም። አሁንም ግን ያን የመለየት መጀመሪያ ባለሙያው አይቶ ያንን ነገር የመለየት እስካለየን ድረስ ግን የሆነ አንድ ሰው የዲስክ ችግር ኖሮት በአካባቢያችን ስለምናቀው በቃ የኔም ዲስክ ነው ማለት ግን አይደለም። ያን ነገር ቶሎ የማወቅና ማድረግ የሚገባንን ስለማድረግ ሌላው በተጨማሪ ስፖርትም አክቲቪቲ ሊሆን ወድቀንም ሊሆን ይችላል ወይ ደግሞ ከባድ ነገርም አንስተን ሊሆን ይችላል። ጀርባ ላይ ህመም ሊሰማን ይችላል። ብዙ ጊዜ በጣም ማብራሰቡ መካከል ካለን ታካሚዎች ያየሁት ከባድ ነገር አንስቶ ህመም በዛ ጊዜ ይሰማቸዋል። እንደምንም አድርጎ ቀዝቃዛ ነገርም አድርጎ ሊሆን ይችላል፣ ሞቅ ነገርም አድርጎ ይሆናል። ከፔናቸው ለጊዜው እረፍት ሊያገኙ ይችላሉ። ግን
በዛ ወቅት ላይ ባለሙያን ቢያማክሩ ጥቅሙ ምንድነው? ባለሙያው ሊሰሩ የሚገባውን ትክክለኛ የሆነ እንቅስቃሴን ያሳያቸዋል። ጡንቻቸውን ትክክለኛ የመጀመሪያውን ከዚህ በፊት የሚሰራውን እንዲሰራ የሚያደርግን ኤክሰርሳይዝ ይሰጣቸዋል። ከዛ ከተፈጠረባቸው ህመም ሙሉ በሙሉ እንዲያገግሙ ይረዳቸዋል። ወዲያው ፕሪቬንት ወይ ደግሞ መከላከል ተችሏል ማለት ነው። ወደ ባሴ እንዳይሄድ ማድረግ ተቻለ ማለት ነው። ብዙ ጊዜ ግን ወደዛ ስለማይሄዱት ራሳቸው እዛው ማኔጅ አድርገው ለጊዜው ህመሙ ስለመጥፋቱ ብቻ ስለሆነ ያ ነገር ደግሞ ጫና በበዛ ቁጥር አሁን ብዙ ጊዜ በእኛ ማህበረሰብ መካከል የማየው ሶፋ ቤት ሲቀየር ወይ ደግሞ ሲያስተካክል እንደዚህ ተሰምቶኝ ነበር የሆነ ጊዜ ላይ እና እንደዚህ ያረኩ ተሻለኝ ተውኩት። የሆነ ጊዜ ላይ ደግሞ እንደዚህ ቃ ሲያነሳ ድጋሜ ተሰማኝ። አሁንም እንደከዚህ በፊቱ ሙቀት አረኩ ማሰጃ አረኩ ታሽቼ ተሻለኝ ይላል። እነኚህ ነገሮች ምንድነው ሳይንሱ በሚያወራው ማይክሮ ትራውማ ወይ ደግሞ ጥቃቅን ጉዳቶች ይለዋል። ስለዚህ ጡንቻ ላይ ጥቃቅን ጉዳት በደረሰ በተደጋጋሚ ሲሆን ጡንቻው አቅሙን እያጣ ይሄዳል ነው። አቅሙን ባጣ ቁጥር ደግሞ ምን ያመጣል? ሰውነታችን መሸከም የሚገባውን ያህል መቆጣጠር የሚገባውን ያህል እንዳይቆጣጠር ያደርገዋል ነው። ያኔ ደግሞ ሄዶ ዲስኩ ላይ ጫና ሊያሳድር ስለሚችል በኋላ ላይ ለዲስክ ጉዳት ሊያደርስ ይችላል። መጀመሪያ የነበረው ችግሩ ግን ጡንቻ ነው እንጂ ዲስክ አይደለም። ወይ ደግሞ ጡንቻ ጋር ሳይደርስ የውስጠኛው ወገብ ጋር ያለው ጅማት ሊጎዳ ይችላል ነው። ያንን እንዴት ነው መለየት የምንችለው? ስለዚህ ባለሙያው ነው። ስለዚህ ጅማቱ ሊሆን ይችላል ወይ ጡንቻው ሊሆን ይችላል። ከዛ ሲያልፍ ግን ዲስክ የምንለው ጋር ደግሞ ሊደርስ ይችላል ጉዳቱ ማለት ነው። ስለዚህ ሁሉም የጀርባ ህመም ዲስክ ነው ማንልበት ጡንቻውም ሊሆን ይችላል፣ ጅማቱም ሊሆን ይችላል፣ ዳሌ መዛባትም ሊሆን ይችላል፣ ወይ ደግሞ የጭንም ሊሆን ይችላል፣ ወይ ደግሞ የጡንቻ መለጠጥ የሚገባውን ያህል አለመለጠጥ። ለምሳሌ እንቅስቃሴያቸው የምናደርጋቸው እንቅስቃሴዎች አንዳንድ ወቅት ላይ የሚያጋጥሙን ታካሚዎች ምንድነው የጀርባ ህመም ለጀርባ ህመም እንቅስቃሴ ማድረግ አለብህ ሲባል በአንድ ቀን ተነስቶ ማድረግ ያለበትንም የሌለበትንም እንቅስቃሴዎች ያደርጋሉ። ያ ደግሞ ሌላ ጉዳት። አንዳንዱ ደግሞ ክብደት ሊቀንስ ብሎ ገመድ ሊዘል ይችላል። ማን ነው ገመድ መዝለል ያለበት? በየትኛው እድሜ ክልል ነው? ደግሞ ያንን አክቲቪቲ ከዚህ በፊት ያንን እንቅስቃሴ ያደርጋል ወይ? ያ ሰው ምን አይነት አክቲቪቲ ነው ከዚህ በፊት ማድረግ የሚችለው? ስለዚህ በእኛ ልክ የተመጠነ እንቅስቃሴ ስለማድረግ እኔ አሁንም ማህበረሰቡ ይሄንን ስናነሳ እንዲያቀው የምፈልገው አሁን ለምሳሌ ጂም ቤት መግባት አለብኝ ይላል። ማለት ጂም ቤት ሄዶ ደግሞ ለዲስክ ጉዳትም የተጋለጠ ስላለኝ ማለት ነው። እና እንደዚህ ይሄ ማንሳት የሚፈልግበት ባለሙያው ሊሰሩ የሚገባና የማይገባን በመጀመሪያ ላይ እንዲያማክሩ ባለሙያው ጋይድ በሚያደርጋቸው በሚመራቸው መልክ ቢሆን መልካም ነው። ከአቅማቸው በላይም ስለሚያደርጉት ለምን ከጎኑ ያለው ጓደኛው በደንብ ስላነሳ ከዚህ እንደውም ጓደኛሞች ነበሩና በቃ ኢነርጂ እኔ ይበልጣለሁ ከባድ ነገር ሲያነሱ አንዱ ተጎርቷልና ስለዚህ የምናደርጋቸውን እንቅስቃሴዎችም ባለሙያው ዛው ይሄ ጂም ሴንተር ወይ ደግሞ ስፖርት የአካል እንቅስቃሴ በሚደረግበት ሴንተር ላይ ባለሙያው አንተ በዚህ ጊዜ ይሄንን ማድረግ አለብህ ቢለው አንዳንዴ ደግሞ የጀርባ ህመም ኖሯቸው ወደ ጂም የአካል እንቅስቃሴ ቦታ የሚሄዱ ሰዎችም ስላሉ ባለሙያውን ቢያማክሩ ያላቸውን ችግር መጀመሪያ ቢያሳውቁ ለሌላ ተጨማሪ ጉዳት እንዳይጋለጡ እነኚህ ነገሮችም ስላጋጠሙን ነው እቺን ማንሳት የሚፈልገውና በእኛ የተመጠነ የትኛው ህክምናው ራሱ ኢንዲቪጁዋላይዝ አድርገው ወይ ደግሞ ያንን ግለሰብ
የሚመጥን ያ ግለሰብ ያለበትን ደረጃ ማዕከል ያደረገ ህክምና አድርገው ነው የሚለው። ስለዚህ ሰዎች ወደ እንቅስቃሴ ቦታም ሲሄዱ ወይ ደግሞ ወደ ህክምናም ቦታም ሲሄዱ ሐኪማቸው ወይ ደግሞ እዛ ስልጠና ቦታም ቢሆን የሚያሰለጥነው አካል በሚመራቸው ቢሆን መልካም ነውና ለተጨማሪ ጉዳትም እንዳይጋለጡ ለማለት ነው ይሄንን በተጨማሪ ማንሳት የፈለኩት። በጣም ቆንጆ ምክር ነው ዶክተር። በጣም ሳናቅ ብዙ ስህተቶችን እንደምንሰራ ይሄ ገለጻ በጣም ያሳያልና በጣም ነው የምናመሰግነው። በዚሁ አያይዤም ጠይቀው ዲስክ ህመም ወገብንም ሊሆን ይችላል፣ ግን በተለይ ዲስክ ህመምን የሚያጠቃው ወንድን ነው ሴትን ነው ወጣትን ነው ሽማግሌን ነው የምን አይነት ስራ ላይ የተሰማሩ ነው? በደንብ እስቲ እሱ ላይ ብትነግረን። ውድ ተመልካቾቻችን የዛሬው የመጀመሪያው ክፍል ፕሮግራም ይሄን ይመስል ነበር። እንደተከታተላችሁት በጣም ትልቅ ትምህርት ያገኛችሁበት፣ በተለይ የግራ ያገባችሁ ሰዎች ወዴት መሄድ እንዳለባችሁ ምን ማድረግ እንዳለባችሁ ከዶክተር ሲስ በጣም ብዙ ትምህርት እንዳገኛችሁ እርግጠኛ ነኝ። ደግሞ ሁለተኛውን ክፍል በሚቀጥለው ሳምንት ይዘንላችሁ እንቀርባለን። እስከሚቀጥለው ሳምንት መልካም ቆይታ ይሆንላችሁ።